ታምራት አሰፋ እባላለሁ። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ስራ አስፈጻሚና የደቡብ ቀጠና አስተባባሪ ነኝ። አሁን ባለው ነባራዊ ሁኔታ እንግዲህ እንደ ሀገር 7ኛ ዙር ምርጫ እያካሄድን ነው የምንገኘው። ሂደቱ እስካሁን በነበረው ጥሩ ነው። በሌሊት ሰው ወጥቶ ሰልፍ አድርጎ እየመረጠ ነው እንደምታዩት የሚገኘውና እስካሁን ባለው ሂደት የምርጫ ሂደቱ ምንም እንከን የሌለውና ጥሩ እየሄደ እንዳለ ለመታዘብ ችለናል እና ጥሩ ነው። እንግዲህ ያው አንዱ የዲሞክራሲ መገለጫ ምርጫ ነው። ምርጫና ዲሞክራሲ የማይለያዩ እንደመሆናቸው መጠን ዜጎች በዚህ መልኩ መጥተው ድምጻቸውን ለሚፈልጉት መንግስት መመስረት ወይም ደግሞ የሚፈልጉትን መንግስት የመምረጥ እድል አግኝተው በዚህ መልኩ በነቂስ ወጥተው ማየቴ በጣም ደስ ብሎኛል። ባሉ ጊዜያት እስከ 12 ሰዓት ድረስ ጊዜ አለን። ሳይዘናጉ ግን በጊዜ ወጥተው ድምጻቸውን እንዲሰጡና ሌላውም ኢትዮጵያዊ ድምጹን እንዲሰጥ ጥሪ ለማስተላለፍ ፈልጋለሁ። ከወላይታ ህዝቦች ነጻነት ንቅናቄ ከወይኔን ፓርቲ ነው የመጣሁት። አቶ ሽበሺ መኮንን ይባላለሁ። እስካሁን ድረስ ሂደቱ እንዳየነው ከሆነ እዚህ አካባቢ የሚታዩ ጥሩ ሂደቶች አሉ። በዲሞክራሲያዊና በፊታዊነት ምርጫውን ጠዋት አድርገናል። አንዳንድ ቦታዎችም ዞረን አይተናል። ሂደቱ ጥሩ ነው። ምንም የገጠመን ችግር የለም። ሰፊ ማህበረሰብ በዚህ አካባቢ አለን። እዚህ አዋሳም በእያንዳንዱ ምርጫ ክልል ተወዳድረናል። ታዛቢም አስቀምጠናል። ታዛቢዎቻችን በየጣቢያው አሉ። እንግዲህ ሂደቱ እስካሁን ድረስ እንዳየነው ከሆነ በጣም ጥሩ ነው። ወንድሙ ኃይሌ ይባላለሁ። ከኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ የፌዴራል እጩ ተወካይ ነኝ። እንግዲህ ሂደት አላለቀም፣ የተጀመረ ሂደት ነው። በጣም እስካሁን ባለው ሂደት ችግር አልተከሰተም። ወደፊትም ይከሰታል ብለን አንገምትም። ምርጫ መምረጥ መሰረታዊ ሰብአዊ መብቶች ብቻም ሳይሆን የዜጎች ግዴታም ነው ብዬ አስባለሁ። እንደ ፓርቲያችንም ምርጫውን ዜጎች እንዲመርጡ የዜግነት መብት መሆኑን አበክረን እየሰራን ለዚህ ምርጫ ሂደት ውስጥ እንዲሳተፉ ጥረት አድርገናል። ምርጫ መሳተፍ መሰረታዊ ጉዳይ ነው፣ መብትም ነው ብዬ አስባለሁ። ከጅምሩም ስንገባ ይሄ ውድድር የአገር ግንባታ ሂደት አካል ነው ብለን እናስባለን። ይሄ ምርጫ ስለዚህ የምታሸንፏ ሀገራችን ኢትዮጵያ ናት። ፓርቲዎች ግለሰቦች ናቸው። ፓርቲ ይመጣል ይሄዳል። በዚህ ሂደት ውስጥ በአገር ግንባታ ውስጥ አስተዋጽኦ የሚያደርግ ማን ናቸው ድጋፍ እናደርጋለን። ይሄ የማሸነፍና የመሸነፍ ጉዳይ ብቻ ሳይሆን በአገር ግንባታ ውስጥ የራስን አስተዋጽኦ እንደማድረግ ሁሉ የመጣውን ሁሉ በጸጋ እንቀበላለን። አክብረንም ውጤታችንን አክብረንም እንቀበላለን። ላሸነፈውም እንኳን ደስ አለህ እንላለን።